ብሩኖ ፈርናንዴዝ ከስንት ትግል በኋላ በመጨረሻም 20ኛ የፕሪሚየር ሊግ አሲስቱ ላይ ደርሷል። በአንድ ሲዝን ያበረከተውም 20ኛ አሲስቱን ማስመዝገብ የቻለውና በዚህ ፕሮግራም ከምናወራባቸው ርዕሶች መካከል አንደኛው የሚሆነው ታዲያ ብሩኖ ፈርናንዴዝ 20 አሲስት ላይ ደርሷል። አንድ ጨዋታ ይቀረዋል። አሁን 37ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ላይ ነበር ከኖቲንጋም ፎረስት ጋር በተደረገው ጨዋታ ለብራያን ምቡሞ አሲስት አድርጎለት 20ኛ አሲስቱን ማስመዝገብ የቻለው ግን ደግሞ አንድ ጨዋታ ይቀራል። ስለዚህ 38ኛ ሳምንት ላይ የሚፈጠረው ነገር አይታወቅም። አንድ አሲስት እንኳን ማድረግ የሚችል ከሆነ በታሪክ የመጀመሪያው በፕሪሚየር ሊጉ 21 አሲስቶች ላይ ደረሰ ብቸኛ ተጫዋች መሆን ይችላል። ግን ደግሞ ብሩኖ ፈርናንዴዝ 20ኛ አሲስት ላይ ሲደርስ ከዚህ በላይ መፈጠር አይችልም ወይ ደግሞ ከዚህ በላይ ማድረግ አይችልም ወይ የሚለውን ነገር ለማየት እንሞክራለን። በአጠቃላይ ስለ አሲስቱ የሚባለው ነገር ምንድነው የሚለውን ነገር ለማየት እንሞክራለን። በዚህም ጨዋታ ላይ ብቻ ብሩኖ ፈርናንዴዝ ለምን 20 አሲስት ለማድረግ በዚህ ዓመት 37ኛ ሳምንት ድረስ ለምን እንደጠበቀም አንዳንድ ሁኔታዎችን ተመልክተናል። በፖዚቲቭም በኔጌቲቭም መንገድ ነው ያ ነገር ሀፕን ያደረገውና እሱን ለመመርመር እንሞክራለን። ከዛ ውጭ ደግሞ ቻቪ አሎንሶ የቼልሲ አሰልጣኝ ለቀጣይ ዓመት ዋና አሰልጣኝ እንደሚሆን ተረጋግጧል። ራሱ ቼልሲ በኦፊሻል ትዊተር ገጹ ወይም ደግሞ ኤክስ ድረገጹ ላይ አስታውቋልና ቻቪ አሎንሶ ዋና አሰልጣኝ ሆኖ እንደሚቀጥል ተረጋግጧል። ታዲያ ታይትሉ ላይ የአሎንሶ ታይትል ላይ ኮች ሳይሆን የሚለው ማናጀር ነው የሚለው ልዩነት አለው። ኦፍኮርስ ምናልባት ልዩነቱንም በስሱ ለማውራት ሞክራለሁ። ከምንም በላይ ግን ለምንድን ነው በመጨረሻም ቼልሲዎች የኮች የሚለውን ሀሳብ ትተው ማናጀር ወደሚለው ሀሳብ የሄዱት የሚለውን ነገር ለማየት እንሞክራለን። እነዚህ ታዲያ ከምናወራቸው 3 ዋና ዋና ርዕሶች መካከል ሁለቱ ናቸው። ሶስተኛው ርዕሳችን የሚሆነው ደግሞ አርሰናልን ቅር ያሰኘው የዳኛ ስህተት ወይም ደግሞ የሆነ የዳኛ ውሳኔ ነበረ በኋላ ላይ ነው የታወቀውና አርሰናልን በጣም ነው ቅር የሚያሰኘው። ኢቭን የፕሪሚየር ሊጉን የዋንጫ ሁኔታ ራሱ ጌሙን ሙሉ በሙሉ ቼንጅ ሊያደርግ የሚችልበትም አጋጣሚ ይፈጠር ነበር። ያ ጉዳይ ምንድን ነው? ለምንስ ነው አርሰናልን ሊያስቆጭ የሚችለው ወይም ደግሞ ደስተኛ ሊያደርግ የሚችለው ነገር ለምንድን ነው የሚለው ነገር ለማየት እንሞክራለን። እንደሚታወቀው በቅርብ ጊዜ በዳኛ ጉዳይ ላይ በተለይ ስለ ቫር ከተነሳ ያቺ የዌስትሃም ኢንሲደንት ነው የምትታወሰውና አሁን ግን አርሰናልን ቅር የሚያሰኘው ነገር አለ። ምናልባት ይሄ ትልቅ የሚባል ተጽዕኖ ያመጣል ሳይሆን ግን ደግሞ በተወሰነ መንገድ ግን ጌሙን ቼንጅ ሊያደርገው ይችላል የሚል ነገር ነው የወጣው መረጃ። ስለነዚህ ጉዳዮች እናወራለን። እንደሚታወቀው በዚህ ቻናላችን ላይ ስለ ሁሉም ክለቦች እናነሳለን። ስለ ሁሉም ክለቦች የተለያዩ አይነት መረጃዎችን እያመጣን ምንወያይ ይሆናል። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር እያደረጋችሁ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። አሪፍ ቆይታን እንድታደርጉ ከኛ ጋር ተመኝተናል። ብሩኖ ፈርናንዴዝ ማንቸስተር ዩናይትድ ቤት ከመጣ ጊዜ ጀምሮ ምናልባትም ያለውን ነገር በሙሉ ሲሰጡ ከነበሩ ተጫዋቾች መካከልና እነ ጋሪ ኔቭል ራሱ በጣም ክሪቲሳይዝ የሚያደርጉ ተጫዋችን ለማድነቅ በጣም የሚተናነቃቸው አሰልጣኝን ለማሞገስ በጣም የሚተናነቃቸው እነ ጋሪ ኔቭል ራሱ ሳይቀሩ ብሩኖ ፈርናንዴዝ ብቻ ነው ከፈርጉሰን በኋላ ከመጡ ተጫዋቾች እኛ ቲም ውስጥ ሊካተት የሚችለው ተጫዋች እሱ ብቻ ነው ብሎ ጋሪ ኔቭል አፋውቶ መስክሮለታል። በቃ ብቸኛ ተጫዋች። አሁን ከፈርጉሰን በኋላ ብዙ ተጫዋቾች መጥተዋል አይደለ? የመጀመሪያ ማንቸስተር ዩናይትድ 89 ሚሊዮን ፓውንድ አውጥቶ ሪከርድ በሆነ የዝውውር ገንዘብ ከጁቬንቱስ ፖል ፖግባን ወደ ማንቸስተር ዩናይትድ ማምጣቱ ይታወሳል። እና ራዳሜል ፋልካው የመጡበትን አጋጣሚ እናስታውሳለን። ብዙ ትልልቅ የሚባሉ ተጫዋቾች እና አሌክሲስ ሳንቼዝን ጨምሮ ትልቅ የሚባሉ ተጫዋቾች ወደ ማንቸስተር ዩናይትድ ቤት መጥተዋል። ታዲያ ከነዛ ተጫዋቾች በሙሉ ጋሪ ኔቭል የማንቸስተር ዩናይትድ የድሮ ስብስብ ማለትም እነ ጋሪ ኔቭል የነበሩበት እነ ሮይኪን የነበሩበት እነ ፖል ስኮልስ የነበሩበት ያ አደገኛው ማንቸስተር ዩናይትድ ላይ ብቸኛ ስፓት ሊያገኝ የሚችለው ተጫዋች ብሩኖ ፈርናንዴዝ ብቻ ነው ብለው አፋውቶ ተናግረዋል። እና ብሩኖ ፈርናንዴዝ ያለበትን ሌቭል በዚሁ አጋጣሚ መረዳት ቀላል ነው ብዬ አስባለሁና ባለበት ሌቭል ግን በደረሰበት ሌቭልና ምናልባትም እነ ጄሚ ካራገር እንደሚሉት ትልቅ ተጫዋች ነው ብሎ ከመመስከር በቃ ሊሆን በተወሰነ መንገድ ወደ ኋላ ሊያደርጋቸው ከሚችሉ ነገሮች መካከል አንደኛው አቺቭመንቶቹ ናቸው። በተለይ ከቡድን ጋር ያሳካቸው ነገሮች። አሁን ሮይኪን ምርጡ አምበል ነው ሲባል ሮይኪን ከማንቸስተር ዩናይትድ ጋር ያሳካቸውን ዋንጫዎች መለስ ብለን እንመለከታለን አይደል? ራያን ጊግስ ጥሩ ተጫዋች ነው የማንቸስተር ዩናይትድ ሌጀንድ ነው ሲባል ከማንቸስተር ዩናይትድ ጋር ያሳካቸውን ዋንጫዎች እናስታውሳለን መለስ ብለን። ሌሎችንም እነ ዴቪድ ቤካም እንድናነሳ እንችላለን አይደል? ኢቭን እነ ኦሊ ጉናር ሶልሻየርን ራሱ ማይክል ካሪክን ራሱ ስንመለከት ቻምፒየንስ ሊግና ፕሪሚየር ሊግን ማሳካት የቻሉ ናቸው። ስለዚህ እንደ ሌጀንድ ሲቆጠሩና ትልቅ ስራ ሰርተዋል ተብለው ሲቀመጥ እነዚህ ተጫዋቾች አብረው ይነሳሉ። ብሩኖ ፈርናንዴዝ ለዚህ አልታደለም። ብሩኖ ፈርናንዴዝ አትሊስት
የዩሮፓ ሊግ እንኳን ማሳካት ቢችል ኖሮ በቂ አይደለም ለብሩኖ ፈርናንዴዝ ላለው ለማንቸስተር ዩናይትድ ከሰጠው ነገሮች አንጻር እየሰጠ ካለው ነገር አንጻር ፕሪሚየር ሊጉ ላይ ራሱ ካለው ተጽዕኖ አንጻር ይሄ በቂ ላይሆን ይችላል። ግን ደግሞ አትሊስት ግን የአውሮፓ ዋንጫ አሳክቷል ይባላል። ፕሪሚየር ሊጉ ላይ ለማሳካት ቀርቦም አያውቅም። ስለዚህ አሁን ብቸኛው ነገር ምንድን ነው? ማንቸስተር ዩናይትድ ምናልባት ብሩኖ ፈርናንዴዝ እያለ የፕሪሚየር ሊጉን ዋንጫ ማሳካት የማይችል ከሆነ ሰው በምንድነው ሊታወስ የሚችለው? አሁን ይሄ ከልቲሮ የሚባሉ አለ አይደለ? ይሄ በጣም ያልተሞገሱ ግን ደግሞ በውስጥ አዋቂነት ግን የሚታወቁ ተጫዋቾች አይደለ? በቃ ይሄ ስትሬቱ አይረሳቸው የሚባሉ ተጫዋቾች አሉ። በጣም ይሄ ብዙ የሚወራላቸው አይነት አይደለም። የምታስታውሱላቸው ይሄንን አድርገዋል ልትሉ ትችላላችሁ፣ ግን የምታስታውሷቸው ተጫዋቾች አሉ። ለምሳሌ እነ ዲሚትሪ ፓዬ በፕሪሚየር ሊጉ እነ ሀተም ቤናርፋ እነ ሚቹ፣ እነዚህ ተጫዋቾች እስኪ ምን አድርገዋል ከክለቦቻቸው ጋር ብላችሁ ብታነሱ ሀተም ቤናርፋ ከኒውካስል ጋር ነው በደንብ የተመለከት ነው አይደለ? ሚቹ ከስዋንሲ ጋር ነበረ። ከአንድ ሲዝን የበለጠ ነገር አላሳየም። ስለዚህ ብሩኖ ፈርናንዴዝ በእርግጥ እንዳልኳችሁ ኤፍ ኤ ካፕን ማሳካት ይችላል፣ ካራቦ ካፕን ማሳካት ይችላል። ጥሩ ጥሩ ነገሮችን ይሄ ከስኬት አንጻር አሉ። ግን ትልቅ የሚባል ብሩኖን የሚመጥን አይነት ግን አቺቭመንት ግን የለም። ስለዚህ ያለው ሌላኛው ተስፋ ምንድን ነው? እንደ ቡድን የሆነ ነገር አቺቭ ማድረግ የማይችሉ ወይ ደግሞ ትልቅ ነገር አቺቭ ማድረግ የማይችሉ ከሆነ ኢንዲቪጁዋል አዋርዶችን መሰብሰብ መቻል አለበት ነው። አሁን ይሄ አዋርድ እንደዚህ እንትን ላይ ይችላል እኮ የሆነ አዋርድ ላይ ሰጠው ምናምን ይችላል። ግን 21 አሲስቶችን አድርጓል ማለት አሁን ቴሪ ዳንኤል ኦንሪ 20 አሲስቶችን ባያስመዘግብ ኖሮ ከጎል አስቆጣሪነቱ በተለየ አሲስት የሚያደርግ እንደነበር የሚያስታውስ ሰው ይኖራል? አይኖርም ነበራል። ግን ይሄው ከ20 ምናምን ዓመት በኋላ ራሱ ኒርሊ አይ ቲንክ 23 ዓመት አካባቢ በኋላ ራሱ ቴሪ ዳንኤል ኦንሪ መዝገብ ላይ ተቀምጧል 20 አሲስቶች ላይ ስለደረሰ ማለት ነው። ኬቪን ደብሮይንም 20 አሲስቶች ላይ ስለደረሰ ኬዲቢ እንኳን አሁን በቅርብ ስለሆነ ብዙ ሰው ያስታውሷል። ግን ወደፊት ግን ከዓመታት በኋላ ግን መለስ ብሎ ሪከርዶች ሲታዩ ኬዲቢ ሲታይ እንዴ ኦኬ ይሄ ተጫዋች እንደዚህ ምናምን ተብሎ እንዲታወስ ያደርጓል። ብሩኖ ፈርናንዴዝ እንደዚህ አይነት አሲስቶች የሉትም እያልኩኝ አይደለም፣ ግን ማለት እንደዚህ አይነት ሪከርዶች የሉትም እያልኩኝ አይደለም፣ ግን ይሄ የተለየ ሪከርድ ነው። ስለዚህ አሁን 20ኛ አሲስት ላይ ሲደርስ 20 አሲስት ማድረግ የቻሉ 3 ተጫዋቾች አሉ በታሪክ እነሱም ኬቪን ደብሮይነ፣ ቴሪ ዳንኤል ኦንሪ እና ብሩኖ ሚጌል ፈርናንዴዝ ይባላሉ። ስለዚህ 3ቱ ተጫዋቾች ታሪክ ይዟቸው ይሄዳል እስኪሰበር ድረስ። ኢቨን ቢሰበር ራሱ ሪከርዱን የያዙት ተጫዋቾች እነማን ናቸው ተብሎ መታየቱ አይቀርም። ስለዚህ ስሙ ይሻገርለታል ማለት ነው። ስለዚህ 20 አሲስት ለብሩኖ ፈርናንዴዝ እንደ ሌላ አቺቭመንት ተደርጎ ይቆጠርለታል። ግን ደግሞ 20 አሲስት ማድረግ የነበረበት አሁን ነበር ወይ የሚል ደግሞ ትልቅ ጥያቄ ይነሳል። ምክንያቱም ብሩኖ ያለውን ነገር ከመስጠት ወደኋላ ብሎ አያውቅም። ቻንሶችንም ክሬት ሲያደርግ ሰስቶ አያውቅም። ኢቭን በዚህ በኖቲንጋም ፎረስቱ ጨዋታ 20ኛ አሲስቱን ያስመዘገበበት ጨዋታ ላይ ራሱ 8 ቻንሶችን ክሬት አድርጎ ነበር። ከ8ቱ 2ቱ ቢግ ቻንስ ነበሩ። አስቡት 8 ቻንሶችን ክሬት አድርጎ የተቆጠረው ግን ማለት እሱ አሲስት አድርጎ የተቆጠረው 1 ጎል ብቻ ነው። ስለዚህ ብዙ ደግሞ በዛ አጋጣሚ ደግሞ ለምሳሌ አማድ ሲያመክኑት የነበረውን ኳስ ብራያን ምቡሞ በደም ሲያመክን የነበረውን ኳስ ስትመለከቱ ብሩኖ ፈርናንዴዝ ለምን ይሄ ሁላ ጊዜ እንደጠበቀ አሲስት ለማድረግ ሲቀጥል ደግሞ ከዚህ በፊትም እሱ አሲስት ማድረግ አቅቶት አልነበረም። ግን አትሊስት ጥሩ ተጫዋቾች ወርልድ ክላስ የሆኑ ተጫዋቾች ቶፕ የሚባሉ ፕሌየሮች መኖር ነበረባቸው። አሁን እነ ብራያን ምቡሞ ሲመጡ ታዲያ ያን ነገር ነው ጋፑን ሲሞሉለት ብሩኖ ፈርናንዴዝ አሲስት በአሲስት ሆነ። እንግዲህ ኢማጂን የመጀመሪያ አሲስቱን ያስመዘገበው 8ኛው ሳምንት ላይ ነበር። እስከዛ ድረስ አሲስት አላደረገም። ያው 6 ቁጥር ቦታ ላይ ነበር ሲጮት የነበረው። ሪከርዱን አሁን አሻሽሏል ማለት ተጋርቷል። ግን ከዚህ በፊትም ግን ያን ነገር ማድረግ ይችል ነበር ነው ትልቁ ሐሳብ። ወደ ሌላው ሐሳባችን ደግሞ ስንሄድ ቻቢ አሎንሶ የቼልሲ ዋና አሰልጣኝ እንደሚሆን ቼልሲ ይፋ አድርጓል። ስለዚህ ከቀጣይ ዓመት ጀምሮ ቻቢ አሎንሶን በፕሪሚየር ሊጉ እንመለከተዋለን ማለት ነው። ከዚህ በፊት በተጫዋችነት በሊቨርፑል ቤት ተመልክተነዋል። አሁን በአሰልጣኝነት በቼልሲ ቤት እንመለከተዋለን። ኤክስፔክት አድርገን የነበረው የሊቨርፑል ዋና አሰልጣኝ ይሆናል ብለን እንጂ የቼልሲ ዋና አሰልጣኝ ይሆናል ብለን ኤክስፔክት አላደረግም። ለምን የቀድሞ ሌጀንዳቸው ነው፣ አብሮ የተጫወተ ተጫዋች ነው። የ2005ቱ የማይረሳው ያ የቻምፒየንስ ሊግ ፍጻሜ ላይ የነበረ ተጫዋች ነው። ስለዚህ ቻቢ አሎንሶ በዛ በማድሪድ ቤት በአንፊልድ ተወዳጅ ነው እና አርነ ስሎት ደግሞ ዘንድሮ እያሳየ ካለው ፐርፎርማንስ አንጻር ምናልባት ቻቢ አሎንሶ የቼልሲ ዋና አሰልጣኝ የሊቨርፑል ዋና አሰልጣኝ መሆኑ በቃ ኦልሞስት የተረጋገጠ ይመስል ነበር ከማድሪድ ጋር መለያየቱን ተያይዞ ማለት ነው። ግን በመጨረሻም ግን ኤፍኤስጂ ከአርነ ስሎት ጋር ለመቆየት ወሰኑ። ስለዚህ ቻቢ አሎንሶ ወደ ቼልሲ ገባ። አሁን ትልቁ ጥያቄ እዚህ ጋር ምንድን ነው? ኮች አይደለም ከዚህ በፊት እንደነበሩት ሊያምሮ ሴኒዮር
ኮንትራት ሲሰጠው ኮች ነበር። ከዚህ በፊት ኤንዞ ማሬስካ ኮች ነበር። አሁን ግን ቻቢ አሎንሶ ግን ማናጀር ነው የተሰጠው። እንግዲህ ልዩነቱ ግልጽ ነው አይደለ? ኮች ማለት በቃ ይሄ የቡድኑን ስፖርታዊ ጉዳዮች ይቆጣጠራል፣ ሜዳ ላይ የሚደረጉትን ነገሮች ነው እንጂ ትራንስፈር ላይ ትልቅ ሴ የለውም። የሆነ ነገር የመቀየር ለምሳሌ የምግብ ሁኔታ ሊሆን ይችላል፣ ሼፎችን ሊሆን ይችላል። እነዚህ ነገሮች የመቀየር ወይ ደግሞ ሌላ ይሄ ማኔጅ የማድረግ አለ አይደለ? ነገሮችን ማኔጅ የማድረግ ነገር ላይ አይሰራበትም። ጀስት ኮች ነው። ለዛ ነው እኮ ኤንዞ ማሬስካ በረኛ እየፈለገና ልምድ ያላቸው 9 ቁጥር አጥቂዎችን እየፈለገ ወጣት 9 ቁጥር አጥቂዎችን በረኛ ደግሞ ሳይፈርምለት የቀረው እኮ በሱ ፍላጎት ስላልሆነ እንጂ በሱ ፍላጎት ቢሆን ኖሮ የሚያስፈርማቸው ተጫዋቾች ሌላ ይሆኑ ነበርና መጨረሻ ላይ ነው ታግሶ ጭራሽ ይህን ተጫዋች አሰልፍ፣ ለምን ይህን ተጫዋች ማሰልፍ አቆምክ ምናምን የሚሉ ጫናዎች ሲመጡበት ተጣላ፣ ከነ ቶድ ቦህሊ ጋር ተጣላ። ከዛ በኋላ ከክለቡ ተሰናበተ ማለት ነው። ቻቢ አሎንሶ ግን አሁን እንደሱ አይነት ጭቅጭቅ ውስጥ አይገባም። ማናጀር ነው፣ ስልጣን አለው። አይ ኖ ማለት ይችላል። ይሄ ተጫዋች አይምጣ ማለት ይችላል። ይሄ ተጫዋች አይውጣ ማለት ይችላል። በኤንዞ ማሬስካ ጊዜ እነ ቶድ ቦህሊ መውጣቱን ካመኑበት የትኛውም ተጫዋች ይወጣል፣ መምጣቱን ካመኑበት የትኛውም ተጫዋች ይመጣ እንጂ እነ ጊትንስ ምርጫዎቹ ሆነው አይደለም። ቻቢ አሎንሶ ግን አሁን በቼልሲ ቤት የተለየ ስልጣን የተሰጠው ምክንያቱ ምንድነው ነው አይደለ? ትልቁ ጥያቄ ምክንያቱ ሲምፕል ነው እና ስትሬት ፎርዋርድ የሆነ ምክንያት ነው አይደለ? ቼልሲ አልተሳካለትም። እነ ቶድ ቦህሊ ሞክረውታል፣ አልተሳካላቸውም። በኮች ሲስተም ሞከሩት፣ ግን አልተሳካም። ማናጀር ያስፈልጋል፣ መቆጣጠር መቻል አለበት። ማኔጅ ለማድረግ ደግሞ ቻቢ አሎንሶ በእርግጥ ከኤንዞ ማሬስካም ከሊያም ሮሴኒዮርም የተሻለ አሰልጣኝ ነው። ለምን? አንደኛ በሊቨርኩሰን ቤት የሰራውን ስራ ተመልክተን ኢንቪንሲብል የሆነ ሻምፒዮን ነው እንዲሆኑ ያደረጋቸው። እሱ ብቻ አይደለም፣ በማድሪድ ቤትም ደግሞ ትንሽ ጊዜም ቢሆን 6 ወርም ቢሆን ግን ትልቅ መልበሻ ክፍል እንዴት ማኔጅ ማድረግ እንዳለበት ማለት ፌል አድርጓል። ግን ማድሪድ ግን ያለበትን ደግሞ ችግር ስትመለከቱ ቻቢ አሎንሶ የሱ ችግር እንዳልሆነ ትረዳላችሁ። ያን ያህል ስልጣንም አልተሰጠውም እዛ መልበሻ ክፍል ውስጥ የሚሰሙት ተጫዋቾች እንጂ ቻቢ አሎንሶ አልነበረም። ስለዚህ ትክክለኛው ሰው ስለሆነ የመጣ ያለ ዛ አፕካሚንግ ማናጀር ነው። ልምድ አለው ደግሞ በተለያዩ አሰልጣኞች ስር ደግሞ የሰራ ሰው ነው። በነ ጆዜ ሞሪኖ ስር ሰርተዋል፣ በነ ራፋኤል ቤኒቴስ ስር ሰርቷል፣ በነ ካርሎ አንቸሎቲ ስር ሰርቷል፣ በፔፕ ጋርዲዮላ ስር ሰርቷል፣ ቪሴንቴ ዴሌቦስኬ ስር ሰርቷል። ስለዚህ ልምዱ ቀላል አይደለም። ትክክለኛው ሰው ነው ብሎ ስላመኑ የማናጀርነትን ስልጣን ሰጥተውታል። ያን የማናጀርነት ስልጣን ደግሞ በደንብ አድርጎ ኤክሰርሳይዝ ያደርገዋል። አሁን አብዛኛውን ነገር ጥሩ ከሆነ ክሬዲት ለቻቢ አሎንሶ እንሰጠዋለን። ከተሳሳተ ግን አሁን ደግሞ የሚወቀሰው ከነ ቶድ ቦህሊ ያው እነሱ ድርሻቸው እንዳለ ሆኖ ማናጀር ስለሆነ ግን ቻቢ አሎንሶ ነው እነሱ የሚወቀሱበት አለ። ግን አብዛኛው ነገር ላይ ግን ማናጀር ስለሆነ በጠንካራ ሁኔታ ሊወቀስ የሚችለው እሱ ነው። ስለዚህ ያለፈው መንገድ ትክክል ስላልሆነ እነ ቶድ ቦህሊ አሁን የወሰኑት ውሳኔ በማናጀር መሰልጠን ልክ እንደነ ፔፕ ጋርዲዮላ፣ እንደነ ሚኬል አርቴታ፣ እንደነ ሉዊስ ኤንሪኬ አይነት አሰልጣኝ ማለት ነው። የእነሱ ወይ ስትመለከቱት ማናጀሮች ናቸው። እነሱ ብዙ ነገር ነው የሚቆጣጠሩት፣ ብዙ ነገር። ለዛ ነው ሉዊስ ኤንሪኬ ምናልባት ዴምቤሌ ላይ መጀመሪያ ዓመቱ ላይ ሲጨክንበት ነው መጀመሪያ ዓመቱ ላይ ሁለተኛው ዓመቱ ላይ ሲጨክንበት ዝም ያሉት ማለት ትክክል ነው ያሉት። ከኪሊያን ምባፔ ጋርም የነበሩትን ውሳኔዎች ምናምን ሲያከብሩ የነበሩት ማናጀር ስለሆነ ነው። አርቴታም ጋር እንደዛው፣ ፔፕ ጋርዲዮላም ጋር እንደዛው። ስለዚህ ቻቢ አሎንሶ አሁን ከዚህ በፊት በተለይ እነ ቶድ ቦህሊ ከመጡ በኋላ ያ ስልጣን ያልተሰጣቸውን ስልጣን ቻቢ አሎንሶ ወስዶታል። ስለዚህ ያው ለቼልሲ ጥሩ ነገር ሊፈጠር ይችላል። ለምን አሰልጣኙ ነው እዚህ ጋር ነገሮችን ኮንትሮል የሚያደርገው እንጂ እነ ቶድ ቦህሊ አይደሉም። ቢያንስ ስለ እግር ኳሱ በደንብ ጥልቅ እውቀት ያለው ወሳኝ ሰው ነው ያ ድል የሚሰጠው። ስለዚህ ቻቢ አሎንሶ የማናጀርነት ሚና መሰጠቱ ለቼልሲ የአሰራር ለውጥም እንዲመጣ ያደርጋል። የተሻለን ቼልሲ እንድንመለከትም ፍንጭ ይሰጠናልና ይሄ ጥሩ ውሳኔ ነው ብዬ አስባለሁ። ወደ መጨረሻው ርዕሳችን ደግሞ ስንሄድ አርሰናልን ቅር ያሰኘው የዳኛ ስህተት ወደሚለው ሀሳባችን እንመጣለን። ከዳኛ ጋር በተያያዘ ፕሪሚየር ሊጉ ሁሌም ቢሆን ብዙ ጭቅጭቆች ሲፈጠሩ ተመልክተናል አይደለ? በተለያየ ጊዜ የተለያዩ አይነት አስተያየቶች ይሰጣሉ። ከዛ በኋላ ደግሞ የወጡና ደግሞ የፕሪሚየር ሊጉ ደግሞ የፓነሉ ደግሞ ይወጣና ደግሞ የዳኞቹ ይሄ ነገር ትክክል አይደል፣ ስህተት ሰርተናል እዚህ ጋር ብለው ሀሳቦችን ያስቀምጣሉ። እነ ፒጄ ሞይል ማብራሪያዎችን ይሰጣሉ፣ ምናምን ነገር አንዳንድ ሀሳቦችን ያስቀምጣሉ። ይሄ በፕሪሚየር ሊጉ በተለይ የተለመደ ነገር ነው፣ ሊስተካከል ይገባል ብዙ ነገሮች ሲባሉ ሰምተናል አይደለ? አሁን አርሰናልን ቅር የሚያሰኘው ውሳኔ ደግሞ ምንድን ነው ታዲያ የሚለውን ስንመለከት በሂልዲኪንሰን ስታዲየም ኤቨርተን እና ማንቸስተር ሲቲ ጨዋታቸውን እያደረጉ ነበር። በዛ ጨዋታ ላይ እንደምታስታውሱት 3-3 በሆናቸው ውጤት የተጠናቀቀው። ኤቨርተኖች 3-2 እየመሩ በነበረበት ሰዓት ላይ ታዲያ በርናርዶ ሲልቫ 85ኛው ደቂቃ ላይ
ክሮስ ከመደረጉ በፊት ፋውል ሰርቶ ነበር ማለት ይሄ በሚጓተቱበት ሰዓት ላይ በቃ ይሄ በጣም ግራፕሊንግ ምናምን ነገር አለ አይደለ? በተለይ ልክ ኮርናው ከመገጨቱ በፊት ብዙ ፊዚካል የሆኑ ነገሮች ይፈጠራሉ። ታዲያ በርናርዶ ሲልቫ የሰራው ፋውል አሁን ፒጄ ሞይል እንዳመኑት ከሆነ አክቹሊ እነሱ ብቻ አይደሉም አጠቃላይ ፓነሉ እንዳመነው ከሆነ ስህተት ነው፣ ፔናልቲ መሰጠት ነበረበት የሚል ሀሳብ ተነስቷል። እንግዲህ አስቡት ፔናልቲ መሰጠት ነበረበት ማለት ፔናልቲ ቢሰጥ ኖሮ ሲቲ 3-2 እየተመራ ነበር፣ 4-2 ሊሆን ይችላል። ፔናልቲም እኮ ሊዳን ይችላል። ግን 4-2 ከሆነ ሲቲ አቻ ይወጣም ማለት ነው። ያ ማለት አሁን ያለው በአርሰናልና በሲቲ መካከል ያለው የነጥብ ልዩነት ይሰፋ ነበር ማለት ነው። ይሄ ፓነል የሚባለው በአምስት ሜምበሮች የተውጣጡ ናቸው። አምስት ናቸው እዛ ጋር የሚወስኑት። እነሱም ከሄድ ነው ከፒጂኤም ሞይል አንድ ሰው ይመጣል፣ ከፕሪሚየር ሊጉ አንድ ሰው ይመጣል። ከዛ በኋላ ደግሞ 3 ደግሞ የቀድሞ ተጫዋችና የቀድሞ ተጫዋች ወይ ደግሞ የቀድሞ አሰልጣኞች ይካተታሉ። ታዲያ እነዚህ አምስቱ ናቸው ድምጽ የሚሰጡት። የሆነ ነገር ስህተት ነው አይደለም ብሎ ፖስት ከመደረጉ በፊት አምስቱ ድምጽ ይሰጣሉ። አሁን አምስቱም ናቸው ስህተት ነው ብለው የወሰኑትና ፔናልቲ መሰጠት ነበረበት የሚል እንትን ይፋ አድርጓልና ይሄም ውሳኔ አርሰናልን ቅር ሊያሰኝ እንደሚችል ግልጽ ነው ብዬ አስባለሁ። ግን ስቲል አሁንም አርሰናሎች በእጃቸው ነው ያለው፣ እድላቸውን መወሰን የሚችሉት ራሳቸው ናቸውና ነገሮችን በትክክል ማድረግ ከቻሉ እንደዚህ አይነት ነገር አያሳስባቸውም። ግን ደግሞ የዳኝነት ውሳኔ ግን ሌላ ሆኖ ቢሆን ኖሮ ማይክል ኦሊቨር ምናልባት ፔናልቲ ሰጥቶ ቢሆን ኖሮ ሁሉ ነገር ሊቀየር የሚችልበት እድል ሰፊ ነው ብለን እናስባለን ማለት ነው ከወጡት መረጃዎች አንጻር። ታዲያ እናንተ ሀሳብ ምንድን ነው የሚለውን ነገር ደግሞ ኮሜንት ላይ ያስቀምጡልን። ስለ ብሩኖ ፈርናንዴዝ ምን ትላላችሁ? ስለ ቻቢ አሎንሶ፣ ስለ አርሰናልም ጉዳይ ያላችሁ ሀሳብ ምንድን ነው የሚለውን በኮሜንት ሴክሽን ታስቀምጡልን ጠይቃችኋለን። እስካሁን ድረስ አብራችሁ ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።